ምን አጋጥሞት ያውቃል እንደው በቃ ዛሬ ያለቀልኝ ምናምን ያሉት አፍሪካ ሀገር አውሮፕላን ምን እንደሚመስል በማያውቁበት አቪዬሽን የሚባል ነገር በማያውቁበትና ባልታጠቁበት ዘመን ነው የታጠቅነው እኛ። አየር ላይ ያለ ጀቱ ኢንጂኑ ጠፋብኝ አለኝ ስናወራ እና እኔ በ2030 የአፍሪካ የመጀመሪያ በአፍሪካ የመጀመሪያ አየር ኃይል ለወጣቶች ባልተለመደ መልኩ እምነትም ትሰጣላችሁ ኃላፊነትም ትሰጣላችሁ እና እየከፈላችሁ ነው። እሱ ከሀገር በላይ ምንም ነገር የለም። ምንም ሁሉም ሰከንደሪ ነው። ኢትዮጵያ ነርሶ ምንድናት? ከክብርም በላይ ክብር ይሄ ነው። ቤተሰቦቻችን ዚያራ ሰዓት ላይ ነው ያለነው። እንግዲህ ከቤትም ወጣ ብለን ከአዲስ አበባ ወጣ ብለን ቢሾፍቱ ነው ያለነው። አየር ኃይል መተናል ዛሬ በዚያራችን አይደል? በዚያራችን አየር ኃይልን የ90 ዓመት ጉዞ ዛሬ ከሌተና ጀነራል ይልማ መርዳሳ ጋር ቆይታ እናደርጋለን። እሳቸውን እንዘይራለን። እሳቸውን ስንዘይር ያው ተቋሙን እንዘይራለን ማለት ነውና 90 ዓመቱን ጉዞ እናወራለን። ስለሳቸውን በግል እናወራለን። 8 ዓመት አካባቢ ከሆናቸው 8 ዓመት ዋና አዛዥነት ከመጣ አየር ኃይል 8 ዓመት እንደዚህ ረጅም ጊዜ ሆኖ መጥቶ ተቋምን የመገንባት አይነት እድል የሚያገኙት ትንሽ ናቸው። ወደ ሌላ ቦታ ይዘዋወራሉ። በዛ ላይ ኑሮ ባየር ነው። አሁንማ ለጀነራል ለኢትዮጵያ አየር መንገድን ቦርድ ሰብሳቢ ናቸው። አየሩን ተቆጣጥረውታል። ቦል ይኸው በጣም ያወሩበታል አይደል? በጣም መቼ ነበር የመጣሽው አንቺ? እኔ ከ2 ዓመት በፊት 88ኛ ዓመታቸውን ሲያከብሩ ያኔ ነበር እዚህ የመጣሁት። አይገርምም? እንዳጋጣሚ ሆኖ ነው ያልነበርኩት እንጂ ፕሮግራም እንደነበረ ትዝ ይለኛል። ጤና ይስጥልን፣ እንኳን አደረሳችሁ። ሰላም ነው? ደህና ናችሁ? እንዴት ናችሁ? እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ሰላም ነው? ያምራል። አየር ኃይል በጣም አይመስልም፣ ተከርካሩ አይመስልም። በጣም አምሮበታል። ያው ያደግነው ገጠር ግብርናው ስለሆነ ይሄንንም ነው እነዛ እናስመስል ብለን ነው። በጣም መሰለች። እንኳን አደረሳችሁ። ግን እንኳን አብሮ አደረሰ። እንኳን አብሮ አደረሰ። እንኳን ደህና መጣችሁ። ደስ ብሎኛል ስላያችሁ። ቆንጆ ጎጆዎችን ቀልሳችኋል። አዎ እንግዲህ በጣም ደስ ይላል። በጣም ቆንጆ ነው። በጣም አሪፍ ነው። ግቢውም እኔ ከ2 ዓመት በፊት መጥቼ ነበር ያልኩት ነበር ለሚኪና ግቢውም በጣም ተውቧል። ከዚህ በፊት ሰምተን ነበር ጀነራል ያርሳደር ልጅ ነኝ ሲሉ ነበርና ይሄን ስናይ እኮ አረሱትም ማለት ነው ይሄን ነገር ይያል ነበር። እውነት ነው። ይሄ ያው የመንግስት ተቋም ነው፣ የህዝብ ተቋም ነው። ግን ደግሞ እዚህ የሚሰራ ሰው የስራ አካባቢው በጣም የሚስበውና ከቤቱ የሆነ ሰው ተበሳጭቶ ተነስቶ እዚህ የሚያራግፍበት እዚህም ደግሞ የሆነ ወይ ከአለቃው ጋር ወይ በስራው ደግሞ ተበሳጭቶ ዲፕሬስድ ነው ወደ ቤት የሚሄድ ሰው ደግሞ ከዚህ ተነስቶ ከበር እንኳን ወክ ቢያረግ ይለቀዋል። ሶ በጣም ትልቅ ትርጉም አለው የስራ አካባቢ በተለይ ለሰራዊት፣ ለፓይለት፣ ለኢንጂነር ያንን አስበን ነው እንትን ያለው። ግን ከዛም በላይ ግን ውብ ተፈጥሮ አለን። እኛ ውብ ተፈጥሮ አለን። አሁን ሌላ ሀገር አሁን ማየት አይቻልም። እንደዚህ አይነት ለምለም እንትን ማየት አይቻልም። ኢትዮጵያ ለም መሬት አላት፣ ውሃ አላት፣ የሰው ጉልበት አለ፣ ተፈጥሮ የሰጠ ነው፣ የአየር ንብረቱ የተስተካከለ ነው።
የኛ ስንፍና ካልሆነ ለምን እናስተካክልም የሚል ከሰራዊት ጋር ውይይት በማድረግ በመግባባት ጀመርን። ይሄ የምታዋቸው ምንም ዲዛይን የለውም። ዝም ብሎ ከአእምሮ የመጣውን ብቻ እየሰራን እያሳየን መሄድ ነውና በዛው ነው ይሄ እንትን ያለው። ምንም ዲዛይንም የለውም፣ ግን አስበን መተን ምን ሊሆን ይችላል ይሄ ቦታ ብለን እንጀምራለን። አሁን ሌሎችም እንደዚህ የተሰሩ ነገሮች የተሰሩ ነው። ሌሎችም ቦታዎች በጣም ጥሩ ነው። ከበየቦታው እኮ መሄድ ነገር ነው። እንደ ሀሳብ አንዴ ከታየ መሬት ላይ ከታየ በጣም የሚገርም። እኔ በጣም ማወቅ የፈለኩት ምንድነው በምንድን ነው እርሶ ፓይለትነትን በምን አሰቡት? አሁን እኛ ልጆች እያለን ያው ቴሌቪዥን ፊልም እናያለን፣ ውጊያ እንትኖችም ትንሽ ማንበብ ስንጀምርም ደግሞ የኢትዮጵያ አየር ኃይል በጣም ዝነኛ ነው። አሁን የሶማሌ ጦርነት ላይ እንግዲህ ሆኖም ይሆና በቃ ልጅ ሆነን የምንሰማቸው ነገሮች አሉ። እንደዚህ አጋጭተን ፓይለት እነ ጀነራል ፋንታን ታሪክ እንሰማለን፣ ጀነራል አማ ደስታን፣ ጀነራል ለገሰን ታሪክ ምናምን በጣም ሌጀንድ ሆነው እንሰማለንና እርሶስ በየት በኩል ገቡ ወደ አየር ኃይል? አውሮፕላን ዋጋ እንዴት ተጠጉ? እኔ አሁን የምትለው ነገር የከተማ ልጅ አይደለሁም። እኔ በጣም ሪሞት እና በጣም ራቅ ያለ ከከተማ ራቅ ያለ የገጠር ልጅ ነኝ። እንኳን አውሮፕላን ማየት ይቅርና ስሙንም በእንትኑ አላቅም። ፊደል ከቆጠርኩ በኋላ ስለ ፊዚክስ ምናምን መማር ከጀመርኩ በኋላ ነው እንጂ ምንም አላቅም። ቱ ቢ ኦነስት አየር ላይ የሚበር እንትን ብዙ እንትን የለኝም። ግን ለምሳሌ እኔ መጀመሪያ ኤሌመንተሪ ላይ ሆኜ ብትጠይቀኝ ዶክተር ነው የምለው። ሰው ሲጠይቀን ዶክተር ሆናለሁ የሚል ነበረ። ያው በዛው በትምህርቴ ብዙም ሰነፍ አይደለሁም። በተለይ በሂሳብ በፊዚክስ በምናምን ሰነፍ አይደለሁም እና ከዛ ተነስቼ በ1988 እኔ ሰራዊት ውስጥ ነበርኩ። በይዘ ልጆኜ የኢህአዴግ ሰራዊት ውስጥ ነበርኩና በዛ ምልመላ መጣ። ምልመላ ሲመጣ ፊዚካል ማለት ምርመራዎች አሉ። ሜዲካል በጣም ሲሪየስ የሆነ ሜዲካል አለው። ሜዲካሉም ስገባ አልፋለሁ ብዬ አይደለም እውነት ለመናገር ግን ዝም ብሎ ልሞክር የሚል እንትን ነበረኝ። ከዛ ሜዲካሉን አለፍኩ። እንዴ ይሄ ነገር እንዴት ነው አልኩ። ከዛ ወደ አየር ኃይል መተን ዋና ቅጥር ሞልተን ምናምን ስንንል አሁን ውስጤ መነሳሳት ጀመረ። በኔ በግሌ በተፈጥሮ አንድ ነገር አደርጋለሁ ብዬ ካያስኩኝ አደርጋለሁ። ሶሎ የሚባል አለ። የመጀመሪያ አንድ ሲንግል ሆነን የምትበርበት ያን እስከሚወጣ እኔ ምንም ራሴ ነው በቃ ሀፍቱ የሚል ወስኛለሁ እና እዛ ላይ በጣም ጥሩ ዝግጅት አደረኩኝ። ያው የገጠር ልጅም ቢሆን ሶሎ ወጣው ማለት ነው። አውሮፕላን ይዤ እንዴት ነበር ግን እሱ የመጀመሪያው ይሄ አንድ አብራሪ ብቻውን ለማብረር ሲወጣ ከባድ ይመስለናል እኛ እዚሁ መሬት ላይ ላለፈ ከባድ ነው ይመስለውና እንዴት ነበር የመጀመሪያ ቀን ያበረሩበት ስሜቱ? የመጀመሪያ ቀን ድሬዳዋ ነበር። እኔ ከዚህ ድሬዳዋ ነበር ስልጠናዬን የተከታተልኩኝ። ባይ ዘ ዌይ በምናልባትም ኢቭን ሴሬሞኒዎች አሉት። እንትን ስል ውሃ ይደፋል፣ አበባ ይሰጣል። ያን ለማየት ማይጓጓ በረራ ተማሪ ሆኖ ገብቶ ያን ለማየት ማይጓጓ ሰው የለም። በላይፍ ውስጥ እንግዲህ መኪናም ትንሽ ይከብዳል። በላይፍ ውስጥ የሆነ ቁስ አካልን ይዘ ወደ ሰማይ መውጣት ለብቻ በጣም ልዩ እንትን ነው የሚሰጠው። እኔ አስተማሪው መጥቶ በቃ ዛሬ ሶሎ ትሄዳለህ ብሎ ፈርሞ ትሄዳለህ ስል የህይወት ጉዳይ አይደለም የሚታየኝ። በቃ መቼ ይዤ ወደ ሰማይ ወጣለሁ የሚል ነውና የመጨረሻ በቃ ፓይለት መሆን አለመሆን የሚረጋገጥበት ስለሆነ ስሜቱ በጣም ከባድ ነው። አጋጣሚ ሆኖ የሳይድ ሲት ነው እኔ መጀመሪያ ሶሎ የወጣሁባት SF 260 የምትባል እና አስተማሪ እዚህ ነው የሚቀመጠው፣ እኔ እዚህ ነው የምቀመጠው። ግራና ቀኝ ነው የምንቀመጠውና ዞር ብዬ ያለው አስተማሪ እውነት ወርዶ ነው
እውነት ወርዶ ነው እንዴ ምናምን ብዬ ዞር ብዬ ተመልሼ እስከምትቼ እስከማርፍ አስተማሪ አሁን ምክንያቱም አስተማሪ ይጨቀጭቃል፣ እንዲያርግ ይልሃል፣ ከፍታ ያዝልሃል፣ ፍጥነት ያዝልሃል፣ አቅጣጫ ያዝልሃል፣ ወርዳሃል ይላል፣ እንዲያርግ ይልሃል። እውነት ነው እንዴ? አየር ላይ ነው ያ ነገር ይዞ ስህተት መስራት የማይቻልበት ቦታ ነው። እና ደግሞ ነገሮች በጣም ፈጣን ናቸው። የተዋጊ አውሮፕላን ደግሞ ሲሆን ከፍጥነት ጋር ምናምን ነው እና ሪስኩ በጣም የጨመረ ነው የተዋጊ አውሮፕላን ማብረር። እና ምን አጋጥሞት ያውቃል? እንደው በቃ ዛሬ ያለቀልኝ ምናምን ያልኩት እኔ እውነት ለመናገር እንደ ማንኛውም ተማሪ አንዳንድ ጊዜ እንግዲህ ከበረራ ፓርት ፓይለት መሆን አለመሆን የመጀመሪያ ላንዲንግ እና ቴክ ኦፍ እና ላንዲንግ መነሳትና ማረፍ ነው። እሱን ከቻልክ ነው ከዛ በኋላ ወደ ሌላ የምትሸጋገረው። እሱን ሳትችል ማረፍና መነሳትና ማረፍ ካልቻልክ ወደ ሌላ ፌዝ መሸጋገር አትችልም። ሶ እሱ ፓርት ላይ ቀድሜ ነው እኔ እንትን ያልኩኝ፣ ቀድሜ ነው ያ ውስጤ እንትን ይላል ውስጤ የገባውና ይሄ ነው ከባድ ነገር በህይወቴ እስካሁን እስከደረስኩ እስከዚህ እድሜ በርሬ ያለው መጥፎ ነገር እንትን ያጋጥማል። አውሮፕላን ላይ ሰማይ ላይ የሆነ ሪማርክ ነገር ችግር ያጋጥማል። ግን ማዩ ማኔጅት መጀመሪያ መረጋጋት ነው። አየር ላይ የሆነ ነገር ተፈጥሯል ብለ ከተርበተበት ሌላ ጥፋት ነው የምትፈጽመው። ስለዚህ የመጀመሪያ ካልም ዳውን መረጋጋት ነው። ከዛ ዋትስ ፕሮብለም የሚል ነው። ከዛ ደግሞ አውሮፕላን ሁሉም ደግሞ ኢመርጀንሲ እንትን አለው፣ ባክአፕ አለው። ያንን ፕሮፐርሊ አፕላይ ማድረግ ነው። ያ ደግሞ ዝግጅት ያስፈልጋል፣ በጣም ዝግጅት ያስፈልጋል። ዝግጅት ብቻ ሳይሆን ደግሞ በአፍ ማነብነብ አይደለም፣ ውስጥ አይ ካን ዱ ኢት የሚል ምንም ችግር የለም የሚል እና እኔ በህይወቴ ከነዛ ይሄ ጥቃቅን ከሚባሉ ከምንተራረብባቸው ያንተ ላንዲንግ ዛሬ እንደዚህ ነበረ እንዲሆን እንተራረባለን ከባለች ጋር እነዛ ካልሆነ በስተቀር እኔ ምንም ከባድ ነገር አጋጥሞኝ። በጣም ጀግና በጣም ጎበዝ የሚባሉ አብራሪ የጀት አብራሪ ነበሩ ጀነራል። እሱን ሰምተናልና እኔ እንደው ምን ሰማሁ መሰለውት ከ2 አመት በፊት እዚህ ሲመጣ አየር ላይ ያለ ጀቱ ኢንጂኑ ጠፋብኝ አለኝ ስናወራ እና እኔ እና እንደዚህ እነሱ ቀለል ስለሚያደርጉ ማለት እኔ ደነገጥኩ። በምን ተአምር መሬት ላይ ወረደ እያልኩ ነበርና እንደዚህ አይነት ነገሮች ያው በእውቀትም ብዙ ጀብድ የሰሩ ባለሙያዎች ስላሉ ብዙ ጊዜ እንደዚህ አይነት ነገሮችን እንሰማለን። እንደው ቀለል ያለ ነው ሲሉ ምንም የለም ነው ምንድነው እያልኩ እኮ ነው። ያው እንግዲህ የመጀመሪያው ነው መወሰን ነው። ጀግና መሆን አለመሆን፣ ወታደር መሆን አለመሆን፣ ተዋጊ መሆን አለመሆን ነው። ቅድም ያልሽው አሁን በነዛ ሁለቱ ልጆች አሉ። አሁን ኢቭን ዛሬ ይበራሉ። ቶታሊ ኢንጂን ጠፋባቸው። ቶታሊ በኤል 39 እዚህ ወደ ኤጀሪ አካባቢ ጠፋባቸው። ግን አለው እንግዲህ ቴክኒክ አለው። ቅድም ያልኩ ነገር ኢንጂን ቢጠፋ ምን ትከተላለህ እንዴት ታረጋለህ የሚል ኢንጂን ጠፍቶባቸው በስ ተረጋግቶ ማኔጅ አድርጎ ምንም ኢንጂን የሌለው አውሮፕላን አሳርፎ አውሮፕላኑ አልተጎዳም፣ ፓይለቶቻችንም አልተጎዱምና እንደ ሴቨሪቲው የኢመርጀንሲ ደረጃ ነው። ተዋጊ ደግሞ ከሁሉም በላይ በጣም ሴፍ ነው። እኔ እውነቱ ቢሆንስ በጣም ሴፍ ነው ተዋጊ መብረር። እኔን ለእንደዛ ነው የምገምተው። እስቲ ቡና መጥቷል፣ ቡና እንጋብዛችሁ። ባህላችን አይደለ? አዎ። የኛ ቡና ደግሞ በጣም ምርጥ ቡና ነው። ምርጥ ቡና ነው ብቻ ሳይሆን እዚህ ግቢ ነው የምናመርተው ነው። እዚህ ግቢ የሌለ ነገር የለም። አዎ፣ ቡና በጣም ምርጥ ቡና እዚህ ይመረታል፣ እንለቅማለን። ልጆቼ በጣም ቆንጆ ቡና ነው የሚያፈሉት። እንደው ስለ በረራ እያወራን ነበርና አሁን ማብረር አቁመዋል? አላቆምኩም። አሁንም ያበራሉ አይደል? የስራ ሁኔታ አስገድዶኝ ነው እንጂ I still used to fly እና አላቆምኩም። ፈቀደሎታል ማብረር? አዎ ማለት
እሳቸው ደግሞ አሁንማ እርሱ አሁን አዛዥ ደረጃ ነው ያሉትና ትተናቸው ምናምን አይባልም ይላሉ። ግን እኔ ደግሞ ስለምፈልግ እና ስለምወድ የስራ ውጥረት ካልሆነ በስተቀር ከበረራ መለየት አልፈልግም። የመጀመሪያ ያበረሩት ምንድነው? መጨረሻ ደግሞ ሱ30 ነው ማለት ነው። የመጀመሪያውስ ምን ነበር? የመጀመሪያ ቅድም ያልኩሽ ነው የመጀመሪያ ደረጃ የስልጠና አውሮፕላን። ከዛ ኤል39 የሚባል አሁን ዛሬም እየበረረ ያለው አውሮፕላን አለ የጄት ኳሊፊኬሽን። እሱን እንደጨረስኩ ወደ ሚጋ 3 ቦምበር ሚጋ 3 አለ በተለይ የኢትዮ ኤርትራ ውጊያ የተካፈልኩበት ማለት ነው። እሱን እንትን እንዳልኩኝ ራሻን ሀገር ሄጄ የሱ27ን ስልጠና ወሰድኩ። እዛ በጥሩ ውጤት ጨርሼ መጣው። በቃ በብዛት እድሜን በሱ27 ላይ ነው የበረርኩኝ። አሁን ደግሞ ሱ30 ሲገባ አትሊስት ሊቁመስ እንደ እኔንም ይድረስ ከመረቁ ላይማ ያስፈልገኛል ብዬ ሱ30 በረር ያለው ማለት ነው። አሁን በዚህ ላይ በጣም የሚገርም ነው። አሁን ከ2010 ጀምሮ አይደለ ጀነራል በአመራርነት ኃላፊነት ነው ያሉት። ዋና አዛዥ ነዎት። 8ኛ አመቶ እየመጣ ነውና ያለፉት 8 አመታት እንግዲህ በአይነ ደረጃ በተለያዩ ሀሳቦች ስንሰማ ነበር ያሉትን ልዩነቶች። እርስዎ ግን እንደ አንድ አመራር እንደ አንድ ዋና አዛዥ እንደ አስመዘገብኩት የሚሉትን ስኬት ቢነግሩን ደስ ይለናል። 8 አመት ጉዞዎት ምን ይመስል ነበር? ምን አይነት ስኬት ነበረ? ብዙ ጊዜ ለውጥም ቢኖር ከራሴ ጋር ማያያዝ አልወድም። እኔ አልወድም እምልህ ለውጥ በጋራ ነው የሚመጣ፣ እድገት በጋራ ነው የሚመጣ። ምናልባት እኔ የአመራር ሚና ተጫውቼ ሊሆን ይችላልና አሁን ለውጥ ስንል መገምገም ያለብን የት መሆን ነበረብን ነው የኔ ጥያቄ። እንደ ኢትዮጵያ አሁን ዛሬ የምናከብረው 90ኛ አመት ነው የአየር ኃይል። ዩ ኢማጂን አርጉ አንዳንድ ደሆል ማለት አፍሪካ ሀገር አውሮፕላን ምን እንደሚመስል በማያውቁበት ኢቭን ዛሬ ከኛ የበለጠ ቴክኖሎጂ የታጠቁ እንትኖች አቪዬሽን የሚባል ነገር በማያውቁበትና ባልታጠቁበት ዘመን ነው የታጠቅ ነው። እኛ በነገራችን ላይ አየር ኃይል የተቋቋመበት ነው እንጂ አውሮፕላን የተቋቋም ነው ምናልባትም ከዚህ በፊት ነው። በ1921 ሐምሌ 12 ነው አውሮፕላን ኢትዮጵያ ላይ ስጋ ሜዳ ያረፈው። ዛሬ መሆን የሚገባን ታዲያ እዚህ ቦታ ላይ ነው ወይ የሚል ጥያቄ ይጭርብኛል። ገና ወደ ድሮም ቢሆን ወደ አመራርነት ሳልመጣም የሚሰሙኝ ነገሮች አሉ። እንደ ሰው ይሄ ሀገር ይሄ ተቋም ምን የት ቦታ መሆን ነበረበት? አሁን ሌላ ደረጃ ነው ማሰብ የነበረብንና ለዛ ነው ስኬትንም እንትንም አልለው ነው ይሄን አሳክቻለሁ ማለት የማልፈልገው አንዱ ለዚህ ነው። ለዚህ ሀገር የሚመጥን አየር ኃይል ገና ነው። ነገር ግን በዚህ 8 አመት ውስጥ ደግሞ ቀላል ስራ አይደለም የተሰሩት። ለየት የሚያደርገው ይሄን ተርም በፈተና የተሞላ ነው። ይሄ አሁን የምታዩት ስኬትና እድገት ዝም ብሎ ሰላም ሆኖ ስሙዝ ሆኖ ቢሆን ኖሮ የት እንደርስ ነበር። ግን በጣም ፈተና ይበዛበት እንትን ነው። ለምሳሌ እንግዲህ ከተፈጥሮ እንኳን የምንነሳ ኮቪድን እዩ። ልክኛ የሆነ እቃ ምናምን የሆነ ጥገና ምናምን ካልሆነ ሀገር ጋር እንትን ስንጀምር ብሎክድ ተዘጋ። እሱ ደግሞ እንትን እንዳለ ልክ እሱን ሳንጨርስ ደግሞ ወደ እርስ በርስ ጦርነት ገባን። አየር ኃይል የነበረበት ደግሞ የራሱ የሆነ ደረጃ እንትን ነበረው። ለምሳሌ በሰው ኃይል እኔ የምገመግመው ተቋም የትኛውም ተቋምን ተቋም የሚያደርገው የሰው ነው። የሰው ኃይል ምን ማለት ነው? ሰው በአስተሳሰቡ ማለት አስተሳሰብ ሲባል በዝንባሌው ለምሳሌ ባንክ ሰራተኛ ከሆነ ስለ ደንበኛ ጠንቅቆ የሚያውቅ ፕሮፌሽናል የሆነ ባንክ ሰራተኛ ማለት ነው። ቴሌ ከሆነ እንደዛ ነው። ከዚህ አንጻር በጣም መጥፎ ሁኔታ ላይ ነው የነበረው። ከትጥቅ አንጻር ትጥቆቻችን ያሉትም መሬት ላይ የማይበሩበት ሁኔታ ነው የነበረው። መሰረተ ልማቶቻችን አሁን ግቢ ውስጥ ከመንገድ አቅም እንኳን ከማብራት ከኔትወርክ ከተለያዩ እንትኖች ነገር ግን በጣም ከባድ ነው የነበረው።
ሶ ከዛ ተነስተን ነው ዛሬ አሁን ለሶስተኛ ጊዜ የምናስመርቃቸው ምርጥ በራሪዎች ምርጥ አሁን ሲበሩ ምናምን ታያቸዋላችሁ ምርጥ በራሪዎች በቃ አገሪቷን ለወደፊቱ በሙሉ እምነት ይጠብቃሉ ብዬ እንትን ምለው ቴክኒሻኖችን ስታፍ ሰራተኞችን እያስመረቅን ያለ ነው። ስለዚህ አንድ የሰው ኃይል ነው ማለት ነው። ሁለተኛ ትጥቆቻችን ናቸው። ትጥቅ ደግሞ በአሁኑ ዘመን ገዝተ ብቻ ማሟላት አትችልም። ውድ ነው በጣም የአቪዬሽን እቃ ባልነግራችሁ ይሻላል። በጣም ውድ ከሚባሉ የዓለም እንትን የአቪዬሽን ትጥቅ ነው። ሶስቱን ደግሞ እንዴት አድርገን አገሪቷን እናግዝ የሚል እንትን አድርገን ማለት እቅድ አውጥተን በጣም ሳይንሳዊ በሆነ ባለሙያዎች እንትን አድርገን ያሉንን ወደ ኃይል መመለስ እሱም አሁን ልትታዘቡ ትችላላችሁ በጨረፍታ አይታችሁ። ሌላውን ደግሞ የግድ የሚባሉትን ደግሞ መንግስትን ጀስቲፊኬሽን ወይም ደግሞ ማሳመኛ አቅርበን እንዲገዙ ማድረግና ትጥቆቻችንን የማስተካከል አሁን ዘመኑ የደረሰበት ደረጃ ላይ እንዲደርስ። ሌላው መሰረተ ልማት ነው። ይህን ሁሉ ታጥቀ አውሮፕላኖች የሚጠገኑበት የሚቆሙበት ስፔሮች የሚከማቹበት ኔትወርክ አስፈላጊ ሁሉ ሊያዋጋ የሚችል መሰረተ ልማት ከሌለ ደግሞ ምንም ድንጋይ ማለት ነው። እሱንም ደግሞ በየጊዜው በጉልበትም በእውቀትም እያደረግን በጣም ትልቅ ስራ ነው የሰራ ነው። በጣም ትልቅ ስራ ነው የሰራ ነው። እነዚህ ሶስቱ ሲደመሩ የአየር ኃይል የማድረግ አቅም እና በጥሩ ሁኔታ መንገድ ላይ እያደገ መሆኑን ነው የምንረዳውና ስኬትን እኔ በዚያ እንትን ነው ማየው። ገና ነው ግን መንገዱ ላይ ነን የሚል እንትን ነው ያለው። ትልቁን ደግሞ እምነታችሁን ያስቀመጣችሁት ወጣቶች ላይ ነው። በጣም ኢንቨስት ታደርጋላችሁ ወጣቶች ላይ። አሁን እንደተባለው ማሰልጠኛውም ላይ ጥገናውም ላይ ቅድም የተካከሱት ነገሮችም ላይ በሙሉ ለወጣቶች ባልተለመደ መልኩ እምነትም ትሰጣላችሁ ኃላፊነትም ትሰጣላችሁ እና እየከፈላችሁ ነው። እሱ ወታደር ዋናው በእሴት ነው የምትገነባው። ወታደርን በእሴት ነው የምትገነባው። በሀገር አርበኝነት ነው የምትገነባው። ፓይለቶቼን እኔ አሁን በዛ ነው ዩአር ዘዋን ብትሞት አንተ ነገር ጀግና ነህ ለሀገር ነው የሞትከው። እውነትም ነው ደግሞ አሁን በዚህም ያለፉ አሉና ለዛ ብለን እንቀርጻለን። በራሪዎች አሁን በጣም ያንግ በጣም ወጣት የሆኑ እንትን በራሪዎች አሁን ለማየት የሚያሳሳው በጣም ጀግና በራሪዎች አሉ። ሶ መልሶ እየከፈላችሁ ነው እየሰራችሁ አለ። በጣም እየከፈለን ነው በጣም። እኔ አሁን ከናንተ ጋር ቁጭ ብዬ እንደዚህ ሻይ ቡና እያወራን ያለ ነው። ሌላ ስራ ላይም ሆኜ በቃ እነሱ አሉ አሁን እየተረከቡ ነው ሀገርን የመጠበቅ ተቋምን የመጠበቅ ህዝብን የመጠበቅ ነገር እየተረከቡ መሆኑን በጣም ኮንፊደንስ ስላለኝ ነውና ያለ ምክንያት አይደለም ኢንቨስት የምናደርገው። ኢንቨስት ስናደርግም ደግሞ በተመረጠ ቦታ ላይ ነው ኢንቨስት የምናደርገው። ምን ማለት ነው? ዝም ብለን አክባስብሰን አይደለም። በጣም ምርጥ የተባሉ እርሾ የተባሉ የሀገሪቷ ወጣት ላይ ነው ኢንቨስት የምናደርገውና መልሶ የሚሰጡን ነገር በጣም እጅግ በጣም ትልቅ እንትን ነው። አሁን ሌላ ሀገር ሄደሽ ከውጪ ኩባንያ አምጥቶ ነው የሚያስጠግነው። እኛ ግን እያንዳንዷን ኢቭን መጠገን ብቻ አይደለም አውሮፕላንን በትኖ አጽርቶ ኦቨርኦል አድርጎ አሻሽሎ አፕግሬድ አድርጎ መልሶ ገጥሞ አስበርሮ በእኛው በራሪ ተበሮ ማንንም ሳንጠይቅ ይሄ ሪከርዶች አሉና በጣም ጥሩ ነገር ነው። በጣም ትልቅ ነገር ነው። እንደ ሀገር ጠንካራ የሆኑ ተቋማትን የመገንባት ስራ እየተሰራ ነውና ሀገር ካላቸው ደግሞ ጠንካራ ተቋማት መካከል አንዱ የአየር ኃይል ነው። የኢትዮጵያ አየር መንገድም አለና እንግዲህ የአየር ኃይል ለሀገር ጥላ ከለላ ነው በሰማዩም በምድሩም። የኢትዮጵያ አየር መንገድ ደግሞ አለ። የኢትዮጵያን ሰንደቅ ዓላማ በአየር ላይ ከፍ አድርጎ ነው የሚሄደውና እርስዎ በአየር ኃይል ውስጥ ዋና አዛዥ ሆነው በዛ ደግሞ ቦርድ ሰብሳቢ ሆነው እየሰሩ ነው ያሉትና በጣም ትልቅ ተቋማት ናቸው። በጣም ለሀገርን በዓለም አቀፍ ደረጃ የሚወክሉ ናቸውና እንዴት ነው እንደው ይሄን ራሱ እድል ማግኘት ይሄን መስራት በራሱ ትልቅ ነገር ይመስለኛል። ታሪክ ራሱ ነገር በቀኝና እንዴት ነው ሁለቱንም ያስታርቁት? ግን ጀነራል እንዴት ነው ሁለቱ ጋር ስራስ? ኢንዱስትሪው አንድ ነው። ባይ ዘ ዌይ የአቪዬሽን ኢንዱስትሪ አንድ ነው።
ከመጀመሪያ አውሮፕላን እንዴት ከመሬት ተነስቶ አየር ላይ ይበራል፣ እንዴት ተመልሶ ያልፋል የሚለው ሳይንስ ምንም እንትን የለው። the only thing ህዝብን ይዞ የሚበርና መሳሪያን ይዞ ደግሞ ለውጊያ የሚሄድ ማለት ነው። ስለዚህ ኢንዱስትሪ ላይ ብዙ ልዩነት የለንም ማለት ነው። ኢንዱስትሪ ላይ ደግሞ ብዙ ልዩነት ከሌለን አንዱ አንዱን እንትን የሚልበት ደግሞ መፍጠር ይቻላል። ለምሳሌ አሁን አየር መንገድ ጋር ምናልባት በቅርብ ጊዜ አይታችሁ ከሆነ የስፔር ፓርት የመለዋወጫ ማምረቻ እንትን ሁሉ ተከፍተዋል፣ ይመረታል፣ ከውጭ ማምጥቶ ያድሳል። በጣም በከፍተኛ ሁኔታ ነው እያደገ ያለው። እኛ ጋም አለ። እኛ ጋም ኤምአርኦ የምንለው ሜንቴን ሪፔር ኤንድ ኦቨርኦል የሚል እንትን አለ እኛ ጋር። ሶ ሁለቱም ኮንሰፕቱ ያው ነው። የሚለየው የሱ 27 የሆነ ፓርትና የቦይንግ ይለያያል። ሳይንሱ ግን አንድ ነው። ሶ ምንም አዲስ ነገር የሚከብድ ነገር የለውም ማለት ነው። እኔ አሁን ስለ በረራ ከማንም በላይ እዛ ያለውን የበረራ ኢንቫይሮንመንት እረዳለሁ። ከማንም በላይ እረዳለሁ። ኢቭን በራሪዎች ጋርም ስናወራ በጣም ነው የምንግባባው። ፋቲካቸውን እረዳለሁ፣ የስራ ጫናውን እረዳለሁ፣ እንዴት መሆን እንዳለበት እረዳለሁ፣ ጥገናውንም እረዳለሁ፣ ማናጅመንት ሲስተሙንም እረዳለሁ። ሶ ሁለት ትላልቅ ዲፓርትመንት በአንድ የመምራት ነገር ስለሆነ እኔ ብዙም የሚከብድ ነገር የለውም እንዳልሽው። በእኔ ግን ትልቅ እድለኝነት ነው። በጣም ትልቅ በጣም ነው እንትን የምለውና እዛ ላይም የሆነ የራሴን አሻራ ለሀገሪቷ የማስቀመጡ ጉዳይ ከኔ ይጠበቃል። ግን እንዳልሽው በጣም እድለኝነት ነው። ያው የኢትዮጵያ አየር መንገድ ሲሆን የንግድ ዲሲሽኖች የሚወሰኑበት ነው። ስትራቴጂዎች ሲቀመጡ ከንግድ አንጻር ነው፣ ከሰስቴናቢሊቲ አንጻር ነው የሚወሰነው እና የቦርድ ሊቀመንበሩ ወታደር ሲሆኑ ይሄ ነገር እንደው እንዲህ ካላረጋችሁ ሪስክ ይወስዳል። አሁን እንትንም ነጋዴ ሪስክ ይወስዳል ማለት እንደየቦታ ነው ሊደርሺፕ እንትን መሆን ያለበት። እኔ አሁን ወታደር ጋር ሲሆን ኢቭን ወታደር ውስጥም ሆኜ ውጊያ ሲኖር እና ሰላም ሲሆን በጣም የተለያየ ይልማ ነኝ ነው። ገብቶሃል? ውጊያ ሲኖርና እንትን ሲኖር ሌላ ነኝ። በሰላም ጊዜ እዚህ አየር ኃይል ውስጥ ሆኜ ማለት ነው ሊል የፈለኩት ሊደርሺፕ ይሄንን ነው ጭምር ነው የሚያስተምር። ውጊያ ከሆነ ግባ ነው፣ ተዋጋ፣ ሀገር ነው እንትን ነው ሌላ ነኝ። ወደ ሲቪል ሞጣ ስትል ደግሞ ፈገግታም ይመጣል። ወደ ሲቪል እንደዛ ነው እንትን የሚሆን። አሁን ውጊያ የቴክኖሎጂ ጉዳይ ሆኗል። አሁን የቴክኖሎጂ አቅም ጉዳይ ሆኗል። አሁን የሆነ እንደው አስማት የሚመስሉ ኦፕሬሽኖች ሲደረጉ ዓለም ላይ እያየን ነው እና ከዛ አንጻር የሀገር ፍቅር ወኔው ምናምን እንዳለ ሆኖ ግን ነገሩን የሚወስነው የቴክኖሎጂ ጉዳይ ነው እና ምኑ ጋር ነው ያለ ነው ብሎ ያስባሉ? ከነንትና አንጻር አለለውትም። እኔም እዚህ ይሄን ይዘናል፣ ይሄን አድርገናል ብዬ አልነግርም፣ እንዳጠብቅ ብዬ ነው። ብቻ ደህና ነን ካሉ አርፌ እንደተኛ ዋናው ከኛ ወታደራዊ አመራር የሚጠበቀው ወዴት እያመራ ነው የውጊያ እንትን ነው። ወዴት ነው እያመራ ያለው የሚል በአመታት ሳይሆን በወራት በአንድ አመት በ6 ወር የሚቀያየሩ ነገሮች አሉ። ሰው ከዛ ጋር መሄድ ያንን አስተሳሰብ መቅረጽ ነው። ቅድም ያልኩ ከሰው ጋር ነው የሚሄደው። ይሄም አሁን የኛ ሰው የምናሰለጥነው ሰው ከዛ ጋር የሚሄድ ሰው ከቀረስክ በፍጥነት ከሚለዋወጠው የውጊያ አውድ ጋር ይሄዳል ማለት ነው። በተቻለ መጠን ከዚህ ጋር ነው እየሮጥን ያለ ነው ልልፈልግ ከወቅቱ ከሚለዋወጠው የውጊያ ስልት ጋር መሄድ ስለሚያስፈልግ አሁን ይሄን አለን ይሄን የለንም ከማለት ደግሞ ደረስኩም አይባልም። ገና ደረስኩት ይባል ሌላ ይፈጠራል። አሁን እንደው ከ5 አመት በኋላ አየር ኃይላችንን ስናስብ በምን አይነት መንገድ በምን አይነት አቅም ልናየው እንችላለን?
የመጀመሪያው እንትን ስን የት ነው ያለ ነው አሁን ብለን ነው የጀመርነው። የት ነው ያለ ነው በየት ነው የምንሄደው የት ነው የምንደርሰው የሚል ራዕይ አስቀምጠን ነው እንትን የምንለው። እያንዳንዱ የምንሰራት ስራ ወደዛ ቲዩን የምታደርግ መሆን አለበት። ኤዘር ያለህን ለማሻሻል መጣር ነው፣ ሌላ ደግሞ ለማምረት ለመፍጠር መጣር ነው። ራዕያችን እንደ ፈረንጆች አቆጣጠር በ2030 የአፍሪካ የመጀመሪያ አየር ኃይል መፍጠር አለብን። አሁን ለዛ ነው እየተጋን ያለ ነው። ምን መሰለ ከአፍሪካ ስንል ማን ናቸው የሚል ነው ማን ናቸው የሚል በደንብ ማየት ያስፈልጋል። እና ምን አላቸው በየትኛው ነው ከኛ የቀደሙት የሚል ያንን በደንብ እንትን ካረግ እኛ እነሱ ፉክክር አለ እኛ የራሳችን ካውንተር ለማድረግ ነው እንትን የምንለው ሊመጣ የሚችለውን አገሪቷ ላይ ሊመጣ የሚችለውንና አሁንም ቢሆን በመጥፎ ደረጃ አይደለም ያለ ነው። በጣም ጥሩ ነው። ዛሬ አየር ኃይል እንሄድ ነው ስንል እኛ የሆድ ቤት ቤተሰቦች ሁሉም ሰው መምጣት ፈልጎ ነበረ። ሌላ ስራ ተከፋፈልንና እኔና ሚኪ ወደዚህ መጣን እንጂ ያው እንግዲህ የቤተሰብ ሾው ነው ሾዋችን። አየር ኃይል ደግሞ የኛ ቤተሰብ ነው ብለን ነው የመጣ ነውና እዚህስ እርሶ ጋር እንዴት ነው ቤተሰባዊነት? እውነት ለመናገር ከቤተሰብ ጋር አይሄድም ይሄ ስራ አይሄድም። እንዲሁ በትንሹ ላንሳልሽና ሁለተኛ ልጅ አለችኝ እና ልክ እኔ ወደዚህ ቦታ መጥቼ ምንም መገናኘት አልቻለም። ማታ ገባለሁ፣ ጠዋት እነሱ ሳይነሱ ወጣለሁ እንትንላለሁና አባዬ አለችኝ ድሮ እኮ ህፃን ሆነን እሁድ ቅዳሜ እኮ የሆነ አይስክሬም ምናምን አብረን ሻይን ጠጣን፣ እሱ ጊዜ ናፈቀኛለች። እና ቱ ቢ ኦነስት ከቤተሰብ ጥሩ ፋሚሊ ያለኝ እግዚአብሔር ይመስገን። ግን እንደዚህ በጣም ሪላክስ አድርገ ጊዜ አግኝቴ ልጅን ምናምን የምትልበት አይደለም። ግን ጥሩ እናት ስላላቸው ያድጋሉ። የአየር ኃይል ቤተሰቦችስ እንዴት ነው? አየር ኃይል እውነት ለመናገር እኔ እንደ ቤቴ ነው የምቆጥረው። ከሰራዊቱ ጋር ከአመራሩ ጋር በሁለት ነገር እኔ ይሄ ቤት የኔም ነው የኔም አይደለም ነው ብሎ ብዙ ጊዜ የምናገረው። የኔ ነው ስል ይሄ ሁሉ ንብረት ቦታ ምናምን ሁሉ ነገር መንግስት አምኖ ህዝብ አምኖ ምራ ሀገር ተከላከለበት ብሎኛል። ስለዚህ ከግሌ ካለችኝ ንብረት በላይ የኔ ነው ብዬ ቆረቆራለሁ። የኔ አይደለም ስል ደግሞ ይሄ ሀገር ነው የግሌ ኩባንያ አይደለም። የራሱ አሰራር ስርዓት ያለው ለወደፊት ደግሞ ጥሩ ነገር ጥሩ ለወደፊት ትውልድ ደግሞ ጥሩ ነገር አስቀምጠን የምናልፍበት ህሊናችንን የማይቆረቆርንበት ከዛ ተነስቼ ነው ቤተሰባዊነቱን የማይሆነ። ስለዚህ እዚህ የሚሰራ ሰው መሪም ነኝ፣ ታላቅ ወንድምም ነኝ፣ አባትም ነኝ። ስለዚህ አንድም ሰው እንዲቸገር ወይ እንዲጎዳ አልፈልግም፣ የአቅም ጉዳይ ካልሆነ በስተቀር። ሰው በጣም ተግባብተን ነው እንደ ፋሚሊ ነው እንትን የምንለው። አመት በዓል ሲኖር እነሱም እንኳን አደረሰ ይሉኛል። እኔም ደግሞ ሁሉንም ባላዳርስ አለፈለፍ ብሎ እንኳን አደረሳችሁ ላለው መልእክቴን አስተላልፋለሁ። አብረን አሁንም ያያችሁ አረንጓዴ አብረን ነው የምንቆፍረው ልክ እንደ ፋሚሊ ማለት ነው። እርሻም አብረን ነው የምናርሰው። እርሻም አለኝ ባይዜ እርሻም አለኝ። ጤፍ ምናምን ስንዴ ውሰዱ አለ ውሰዱ ይሁዱ ነው ይዘን እንሄዳለና ለቤታችን ከቁርስ ተመጣ እርሻ ሰዓት ሲደርስ አብረን ነው የምናርሰው። አብረን ነው ዘር የምንዘራው። ችግኝ አብረን ነው የምንተክለው። ግቢውን አብረን ነው የምናጸዳው። በዚህ አንፃር በጣም ደስተኛ ሆኜ ከሚሰራበት እና ከፋሚሊ እኩል ማየው እንትን አየር ኃይል ነው ለኔ። አይ እንደውም ብዙ ጊዜ ሆነማ እዚህ ነው እኮ ልጅ ተናገረች እኮ እንደ ወታደር መቼም ሀገርን ትወዳለህ ወይ ተብሎ አይጠየቅም። አዎ ነው። ምክንያቱም እንደኛ በጣም አሪፍ ቃል አውጥቶ ምናምን መድረክ ላይ ምናምን ብሎ አይደለም የሚገልጸው። ህይወቱን ሰጥቶ ነው
የሚገልጸው በህይወቱ ነው የሚገልጸውና ግን ከርሶ አፍ መስማት ፈልጋለሁ። ምንድነው ሀገር ለርሶ ምንድናት? ኢትዮጵያ ለርሶ ምንድናት? እንዳልከው ሁሉም ሰው ሀገሩን ይወዳል። እውነት ለመናገር ማንም ዜጋ ሀገሩን የሚጠላ የለም። የወታደር ለየት የሚያደርገው ምንድነው? ለሰይ ከስልጠና ጀምሮ የምትወጋቸው መርፌዎች አሉ። በቃ እንደዛ ብዬ ልውሰድ። በቃ ወደ ውስጥ የሚገቡ ነገሮች አሉ። ስለ ሀገር ምንነት፣ ስለ ሀገር ታሪክ፣ ስለ ሀገር ክብር፣ ስለ ባንዲራ ክብር ሁሉንም ነው የምትማረው ባይዘው ወታደር ስትሆን። ይሄ ከሌለ ደግሞ ምን እንደሚመጣም እንትን ትላለህ። እንግዲህ ከህይወት በላይ ምን አለ? ከህይወት በላይ ምንም ሰው ልጅ ለመኖር ነው በዚህ ምድር ላይ እንትን የምትለውና በርካታ ሰዎች በራሪዎች ይሰዋሉ። እነኚህ ግን በቃ አምኖበታል ማለት ነው። በቃ አምኖ ህይወቴን ለሀገር ይሰጣለሁ ብሎ አሁን በእኛ እድሜ እንኳን ያለው ውጊያ ምርጥ በራሪዎች ውጊያ ውስጥ ገብተው የሚሞቱ አሉ። ሶ ሀገር ለኛ እውነት ለመናገር ብዙ ምን ተነተንባቸው ነገር ቢኖርም ከሀገር በላይ ምንም ነገር የለም። ምንም ሁሉም ሰከንደሪ ነው። አንተ ሀብት ሊኖርህ ይችላል፣ ህንጻ ሊኖርህ ይችላል፣ የሆነ ንግድ እንትን ሊኖርህ ይችላል። ሀገር የሚባል ባንዲራ የሚባል ከሌለ እኮ ማንም ነው መጣው ይቀማል። ማንም የተስተካከለ ፋሚሊ ሊኖርህ ይችላል፣ ምናምን ሊኖርህ ይችላል። ሀገር ከሌለ ግን የለም ይሄ። እኔ አልፌ በቃ ሌላው ዜጋ እንትን እንድል ነው። ሌላው ዜጋ እንደ እንደ ሀገር እንዳለ የተከበረ ሀገር እንዳለ ሰው እንዲኖር ነው። ወታደር ስትሆኑ እሱ ነው አንዱ የምንገነባበት። ከራስ በፊት ለሀገርና ለህዝብ ነው። ይሄ ማለት አሳልፈ ስጥ ነው። ህይወትን አሳልፈ ስጥ። ይሄ ነው ወታደር የሚገነባበት እሴቶች አሉ። ሰራዊት እንትን ስትል በቃ ከራስ በፊት ለሀገርና ለህዝብ። ስለዚህ አስቀደመ ማለት ነው። ከሀገር በፊት ራሱን አስቀደመ። እቺ በእንትን ውስጥ ነው ያለው ባይዘው እያንዳንዱ አእምሮ ሳይሆን እንትኑ ፖኬት ውስጥ አለ። ምን ጊዜም ምን ገመግመው ምን አስተካክለው እርምት ምን ሰጠውም አንተ ቀድመ ለሀገር ህይወትን ለመስጠት ዝግጁ ነው አይደለህም ነው በቃ ሶ በዛ ስለሚገነባ ሰራዊት ከስልጠና ከታች ጀምሮ በዛ ስለሚገነባ ይሄንን ምንም ብትል ልታነቃንቀው አትችልም፣ ልታስተው አትችልም። እንደምሰሶ የሚይዘው እሱ ነውና ለኔ ሀገር ምልህ ምን ብዬ ልግለጽ እንጂ እስከዛሬም ወይ የስራ መስክ ምናምን ጠፍቶ አይደለም። ግን ያንን እኔ ክብር ለኔ ይሄ ነው፣ ዩኒፎርሜ ነው ለኔ ክብር። ለወታደሩም እንደዛ ነው። እኔ እንደዛ ነው እንትን የምለው ከክብርም በላይ ክብር ይሄ ነው። ይሄን ለብሼ ለሀገሬ ከኔ የሚጠበቀውን ሳደርግ ነውና ዩኒፎርም ወታደር ከክብርም በላይ ክብር ነው። ስለዚህ ለዚህ ደግሞ ከህዝብ በፊት ሙት፣ አንተ ሙት፣ ህዝብ ይኖር፣ ሀገር ይኖር። በዛ ስለሚገነባ ወደ ወታደሩ ስትመጣ ለሀገር ያለው ትርጉም ፍጹም ይለያል። ሁሉም ሀገሩን ይወዳል። ወደ ወታደር ስትመጣ ግን ይለያል። ለዛ ደግሞ በቲዮሪ አይደለም እንዳልኩ ግባ ብለ ገብቶ ህይወቱን የሚሰጥ በተግባር እና እንደዛ ነው። ትልቅ ነገር ነው። በጣም እናመሰግናለን። እንዴት ካለ በጣም ከተጣበበ ጊዜው ቀንሶ እንደሰጡን እናውቃለን። ኃይለኛ ድግስ ላይ ነው ደግሞ 90ኛ ዓመቱን ብዙ እንግዶች አሉበት፣ ሽርጉድ እያሉ ነው። አሁን የሚቀርበውንም ነገር እናያለን። ስለመጣን በጣም ደስ ብሎናል። ቤታችን ነው፣ ቤተሰብ ነን እና እንኳን ለ90ኛ ዓመት
አደረሶት። ደግሞ ታሪካዊም ኖት አይደለ 90ኛ ዓመት ላይ እኮ በአዛዥነት ኖሮም በጣም ታሪካዊ ያደርጎታል። 100ኛውን ዓመት እንሞላለን። በጣም እናመሰግናለን። ታንኪ ዩ። እኔም በጣም ደስ ብሎኛል በቤተሰብ እንደዚህ መታችሁ ስለጠየቃችሁኝ። ለኔ ብቻ አይደለም ይሄ ተቋም የህዝብ ነው፣ የሀገር ነው። እኔ ለመላው ኢትዮጵያ ህዝብ ለሰራዊታችን ሀገር ውስጥ ያለው ውጭ ሀገር ያለው ግዳጅ ላይ ያለው ይሄ ተቋም በህዝብ ጀግኖች የተገነባ ነውና ለሁላችንም እንኳን አደረሳችሁ እንኳን አደረሰን ማለት ፈልጋለሁ። ህዝባችን በነቂስ መጥቶ ቴክኖሎጂ እንዲጎበኝ ዓለም ላይ ያለው ሁኔታ እንዲተዋወቅ እዛው እንዳለ ደግሞ እንዲዝናና ቀላል አይደለም። ኤርሾ ገንዘብ ያለው ሰው ነው ወደ ሌላ ሀገር ሄዶ ተሳፍሮ ሄዶ ገንዘቡን ከፍሎ አልጋ ይዞ የሚያየው። ይሄ ግን እኛ ቅድም ያልኩ ምን ያንሰናል እኛ ከሚል ተነስተን እዚህ አምጥተናል። በርካታ ሀገሮች የሚሳተፉበት ኤርሾ ነው፣ የአየር ትርኢት ነው። እዛ ላይ መጥቶ እንዲዝናና ቴክኖሎጂን እንዲለም ልጁን እንዲያሳይ ጀግና እንዲፈጥር ህዝብ ነው ጀግናን የሚፈጥረው። ልጆቹ በደንብ ወደዚህ ተቋም እንዲቀላቀሉ እንዲያደርጉ መልእክትን አስተላልፋለሁ። እሁድ ቤት እናንተ ቤታችን አየር ኃይላችን ነው ብላችሁ ደግሞ ስለመጣችሁ እጅግ በጣም ደስ ብሎኛል። አመሰግናለሁ። እናመሰግናለን። በጣም እናመሰግናለን ጀነራል። እናመሰግናለን። ልሸኛችሁ። እሺ፣ በጣም እናመሰግናለን።